ألقها يا موسى فألقاها فإذا هي حية تسعى قال خذها ولا تخف سنعيدها سيرتها الأولى على الله سبحانه وتعالى. أكثر القصص ذكرا يموسى يفرعون القصة يبارك ስለዚህ በቀኝ ያለችው ምንድናት ይላል አላህ Subhanahu Wa Ta'ala ለስቲፋም አይደለም አላህ ያለው ስለዋ ሁሉም ነገር ያውቃል መጠየቅ የለበትም አላህ Subhanahu Wa Ta'ala ላኪን ለኛ ለማብራራት በቀኝ ያዝከው ምንድነው ሲላቸው የኔ ዘንጌና ታሉ ረሱላህ ሰለላሁ ሙሳ አለይሂ ሰላቱ ወሰለም የዘንጉ ጥቅም ሲናገሩ አተወቀው عليها አንዳንዴ ደርገባታለሁ አንዳንዴ አሁሹ بها على غنم የደረቀ ቅጠል እንግዲህ ዛፎች መካከል ኮቾ ይወርዳል እሱን ይበላሉ ፍየሎቹ ወለየ فيها معارض اخرى ሌሎችም ተግባሮች አሉ ይሄን ያቃል አላህ ሳይነገር አላህ ግን የፈለገው ነገር ስላለው قال القها يا موسى እስኪጣላት አላቸው فالقاها እስኪጣላት فإذا هي حية تسعى በጣም ምትሮጥ ተባብ ሆነ ሙዕጂዛ በሙዕጂዛት موسى لقد اتينا موسى 9 بينات قال خذها ولا تخف አትፍራ ያዛት ይላቸዋል አላህ Subhanahu Wa Ta'ala ሙሳ سنعيدها سيرتها الأولى ما المحل الشهادات نزلها سنعيدها سنملسات አንቀረም سيرتها الأولى ማለት حالتها الأولى ወደ ዘንግነቷ ትመለሳለች ስትይዛት ወደ መጀመሪያ ጸባዩ ስለዚህ ሲራ ማለት حال ማለት ነው حال የረሱሉ አለይሂ ሰላቱ ወሰለም أقواله وأفعاله وتقريراته سنة من النبر بمولو سيرا له ውስጥ ይገባል መጋዚ የሲራ አንድ ክፍል እንጂ ሁሉ አስሲራ አይደለም ስለዚህ ሲራ ማለት የረሱሉ አለይሂ ሰላቱ ወሰለም ጸባያቸው ማለት ነው በጦርነት ምን እንደሚያደርጉ በሰደሲ ምን እንደሚያደርጉ በተሰቦቻቸው ጋር ምን እንደሚያደርጉ ሷሃቦቻቸው ጋር ምን እንደሚያደርጉ ያ በሙሉ እንዳለ ሲራ ይባላል ስለዚህ በሲራ የተጻፉ መጽሐፋቶች ብዙ አሉ ተቆጥረው ማለት በአረብኛ ቋንቋ የተጻፉ አሉ በሌሎች ቋንቋ የተጻፉ አሉ ግን አህሰን ኪታብ የሚባለው በእኛ ጊዜ የታየ الرحيق المختوم የሚባል ኪታብ ነው الذي بين يدي ايدينا الرحيق المختوم የጻፉት ሰውዬ ሶፊይ الرحمن المبارك فوري ይባላሉ من الجامعة السلفية بالهند هنداوي ናቸው ሰውዬው الجامعة السلفية የሚባላል በዛ ከዛ ኡስታዝ ነበሩ ተዛው ተቀርደው እዛው ኡስታዝ የሆኑ ሰዎች ነበሩ ብዙ ጊዜ አልቆዩም ከሞቱ ማለት ነው በቅርብ ነው ወሊዳ እንድተርጀማ ስለሚያስፈልግ سنة 1361 عند 361 ላይ ነው የተወለዱት يعني كتاب የጻፉት ሰውዬ ማለት وتوفي عام 27 و400 والف ደምረ ድረስ 1361 ላይ ተወልደው 1427 ላይ ነው በቅርብ ማለት ነው ስለዚህ ስማቸው ሶፊይ الرحمن المبارك فوري ይባላል اتحاف الكرام على بلوغ المرام تعليق አላቸው አንዳንድ بلوغ المرام ላይ اتحاف الكرام ምን تعليق አለና የሳቸው ሰውዬ የረህቅ المختومን የጻፉት ሰውዬ ነው ታዲያ ስለዚህ ሰለፊ ናቸው ሰውዬው ለሙባራ አለይ ኪታቡ በጣም ሙስሊም ነው ተብሎ ብዙ ሰዎች የጻፉለትና ያመሰገኑት ኪታብ ነው الرحيق المختوم ማለት አሁን ለኪታቡ ስም ነው ለኪታቡ ስም ሳይሆን ግን ረሂቅ ማለት የሚጠጣ መጠጥ ማለት ነው መክቱም ማለት የታሸገ ወይም ማህተም ያለው ተከፈተ ማለት ነው የተከፈተ መሽሩብ አንድ አይደለም የተከፈተ ዲጂታል ንፋስ መተዋት አሙን ሊቀንስ ይችላል ይሄ ግን ረሂቅ ማለት የሚጠጣ ነገር አልመክቱም ማለት የታሽጎ ማህተም ያረፈበት ማንንም ያልከፈተው ማለት ነው ትርጉሙ ለኪታቡ ስም ሳይሆን በፊት አሁን ለኪታቡ ስም ተሆነ በኋላ الرحيق المكتوم ማለት ይሄ ኪታብ ማለት ነው ምን እየተባለ ተባል ምን መስለው አንተ الرحيق المكتوم ያኛው የቁርአናው አይሻማውን ዓለም ስለሆነ ለኪታቡ ስለዚህ ስለሲራ በጣም አቅርበዋል ላይ ራዲፈተል ዓለም الاسلامي ነበር እንግዲህ በሲራ ጥሩ የጻፈ ብሎ እንግዲህ ተዕላን አድርገው ነበር ይባላል በዛ ዙሪያ እንግዲህ ያዘጋጁት ሽልማት ነበረ 50,000 እስከ 10,000 ሪያል የመጀመሪያውን ያገኙት የሰውዬ ማለት አዘጋጃቸው በጣም ጥሩ በመሆኑ የመጀመሪያውን 50,000 ሪያል አግኝተዋል ይባላል።
ኪታብ በመጻፋቸው ስለዚህ ሲራ ማለት የረሱሉን አለይሂ ሰላቱ ወሰላም ሁኔታ ማወቅ أحد الثلاثة الأصول يا شباب الثلاثة الأصول منها من معرفة النبي صلى الله عليه وآله وصحبه وسلم معرفة الله ومعرفة نبيه ومعرفة دين الإسلام بالأدلة ስለዚህ ረሱሉን አለይሂ ሰላቱ ወሰላም ማወቅ የግድ ነው ስለዚህ ረሱሉን አለይሂ ሰላቱ ወሰላም ስለታቸው ረሱሉን ለማስተዋወቅ በእኛ ታይቻለሁ ግን ማላ ይድረኩ ሁሉ ላይ ይድረኩ ጁል አንተ አንድ ነገር መጨረሻው ድረስ አልችለውም ብለህ ከመጀመሪያው መታው የለብህም ስለዚህ ማወቅ መስማት ስላለብን ስለ ረሱሉ አለይሂ ሰላቱ ወሰላም የሰውዬ የጻፉትን በዚህ ኪታብ ኢንሻአላህ እናያለን ስለዚህ መጀመሪያ አካባቢ ላይ ትንሽ ሱዑባ ስለሚኖረው ከነሰቡ ብንጀምር የተሻለ ይሆናል መጀመሪያው ላይ ስለ አረቦች ማንነት አረብ አልዓሪባ አረብ المستعربة አረብ البائدة የለሉትን ራሱ የናጀነ ተምሲልና ምን ታሪክ ይናገራል እሱ ብዙ ጥቅም አለው ጥቅም የለውም አይባልም ግን ለኛ ዋናው ነብዩ ሰለላሁ ዐለይሂ ወሰለም እንጀምራለን አምሳ ሁለት ገጽ ነው የምንጀምረው ኢንሻአላህ ከዛ ከ40 ዓመት በኋላ بعد الرسالة ያለውን አናልፈው ረሱሉ አለይሂ ሰላቱ ወሰላም ነብይ ከሆኑ በኋላ ያለው እስከመጨረሻ ቀርቧል እስከታው መጨረሻ ምክንያቱም የሚመለከተን እሱ ነው ተሽሪዑ ረሱሉን መከተል አለይሂ ሰላቱ ወሰላም የሚይዘን መቼ ነው بعد كونه ነብይን ረሱላ ነብይ ከሆኑ በኋላ ስለሆነ ከዛ በኋላ ያለውን አናልፍም አሁን ግን ነሰብ ከሚለው እንጀምራለን النسب والمولد والنشأة إذا عنوان الرئيس نسب النبي صلى الله عليه وسلم وأسرته يا رسول عليه الصلاة والسلام يزر حرقاتشونا ቤተሰቦቻቸው ይላል ስለዚህ የረሱሉ ነሰብ ያደረው ወደ ሶስት አይነት ይከፈላል ሙተፈቅ عليه ይሆናል ሙክተለፍ ይሆናል بعض الاسرائيليات የገባበታል የማይተፍ ማለት ነው ከረሱሉ ጀምሮ ከአድናን ድረስ አለይሂ ሰላቱ ወሰላም ሙተፈቁን عليه ከረሱሉ ጀምሮ እስከ 20 አያታቸው 20ኛው አያታቸው ድረስ ነሰቡ ምንድነው ተባለ ተፈቅ عليه አብሲር ሁሉ ረሱሉ አለይሂ ሰላቱ ወሰላም እዛ ድረስ ይቆጥሩና ከዛ በኋላ ከዘበን ነሳቡ ይላሉ እናመጣለን ከአድናን ጀምሮ እስከ ኢብራሂም ድረስ አለይሂ ሰላም مختلف فيه ግማሾቹ صحيح ነው ይላሉ ግማሾቹ صحيح ያልሆነ መሃል ውስጥ አለበት ይላሉ ከኢብራሂም አለይሂ ሰላም ጀምሮ ደግሞ ከማን ከአደም አለይሂ ሰላም ያደረሱታል እሱ ላሸካ ነቢ من الاباطيل እንግዲህ ሰነድ ስለሌለ ከመሃል ያስገቡት ነገር ይኖራል ስለዚህ አሁን ከረሱሉ አለይሂ ሰላቱ ወሰላም ጀምሮ እስከ አድናን ያለውን እናያለን እንግዲህ ረሱሉ ራሳቸው ተቆጠሩ አድናን 21ኛ ነው የሚሆነው ከአባታቸው ከአብዱላህ ጀምረን ከቆጠርን 20ኛ ይሆናሉ እናያለን ነሰቡ ነብይና ሙሐመድን ሰለላሁ ዐለይሂ ወሰለም ይላል የረሱሉ የነብያችን አለይሂ ሰላቱ ወሰላም የዘር ሐረግ ينقسم الى ثلاثه اجزاء ወደ ሶስት ከፍሎች ይከፈላል አሉ ወፊዩ ረህማን አልሙባረክ ስማቸው ወፊዩ ረህማን አልሙባረክ ነው ብለናል ሌሎች ዑለሞች አሉ አልሙባረክ ማለት ያገር ስም ነው ወደዛ መስባል ነው ሌላ አብዱራህማን አልሙባረክ የሚባሉ አሉ ትርሚዚን የሸራሁ ወህበት አልአህወዲ ታቸው ቀዲም ናቸው ይሄ ሰውዬ ሳይወለዱ የሞቱ ናቸው ይሄ ሰውዬ መቼ ተወለዱ ነው አንዴ 360 ያኛው የሞቱት 1353 ላይ አብዱራህማን አልሙባረክ صاحب تحفة الأحوذي شرح سنن الترمذي ያኛው አብዱራህማን አልሙባረክ ይባላል ይፈዛቸው የሳቸው ደረሳ ደግሞ አሉ ዑበይዱላህ አልሙባረክ ሁላችሁም ዑለሞች ናቸው ይሄ ዑበይዱላህ አልሙባረክ የዚህ የሶፊዩ ረህማን አልሙባረክ ሼክ ናቸው توفي سنة 1414 للهجرة ስለዚህ ሶስት መሽሁር የሆኑ አልሙባረክ በመባል ስላሉ ማወቅ ያስፈልገናል ይሄኛው ሶፊዩ ረህማን በመባል ነው የሚታወቁት ስማቸው ከ61 እስከ 27 1361 እስከ 1427 የነበሩ ዓሊም ናቸው ይባላል ስለዚህ እሳቸው ምናሉ ወደ ሶስት ይከፈላል ወደ ረሱሉ ዘርሃ
جزء اتفق عليه أو اتفق عليه كافة أهل السير والأنساب عندنا كفل أو عندنا የመጀመሪያው ተሐረክ አህሉ ሲር ስለዚህ አይታቁ የሲር ባለቤቶችና የነሰብ ስለነሰብ የሚያውቁ ዑለሞች በሙሉ የተስማሙበት አለ وهو الجزء الذي يبدأ منه صلى الله عليه وسلم وينتهي إلى عدنان فرسول جمره كعدنان የሚያልቀው جزء እሱ ካፈተ አህሉ ሲር والأنساب ተስማሙበታል صحيح ነው غلط ውስጥ የለውም ነው فرسول جمره ከማን ድረስ እስከ عدنان الرسول عليه الصلاة والسلام منتخب عدنان وجزء آخر كثر به الاختلاف በጣም ያልተስማሙበት خلاف የበዛበት አለ ይላል حتى جاوز حد الجمع والاختلاف ማድረግ አይቻልም ለጀምዕ ብትልም ላስማማው ብትልም የማይቻል ነው አለ ሁለተኛ አንዳንድ ነገር ያ ጀማዓ ኺላፍ ይኖርና ሐዲስ ላይ እንደምንዘክረው ብሉል መራም ስንቀራ ሐዲሶቹ ለዛይሩ የተጻረሩ ይመስሉና ግን ወደ ሐልጀም ይኖራቸዋል የሚስማሙበት መንገድ ይኖራቸዋል ይሄ ግን እክትላፉ ስለበዛ ሊስማማ ራሱ አይችልም አንዱ መሃል ሁለት አባት ይዘክራል ማለት ይልጅ አንዱ ደግሞ ከዛ የበለጠ ሊዘክር ይችላል ማስማማት አይቻልም ስለዚህ እዛ ላይ አቲማዳ እናረግ وهو الجزء الذي يبدأ بعد عدنان وينتهي إلى إبراهيم عليه السلام إيه خلاف يبقى مجمع ما يتشالونا ما يتشالو كهاينا وكعدنان جمروس كمان يلونه كإبراهيم عليه السلام إبراهيم كي أبو الأنبياء ناتشو إبراهيم يومنا أبات ناتشو يا شباب يسماعيل أبات ناتشو بسماعيل حرك يوردن عرب النبالو بسماعيل يوردن من البالات عربوች ይባላሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም الحديث الصحيح عن ابن الذبيحين ብለው የሁለት ሊታረዱ የነበሩ ሰዎች ልጅ ነኝ ይላሉ ሳም ካሁን ማሳለፊያለው አብዱ ዘቢህ ማነው አባታቸው አብዱል ሙጠሊብ አያታቸው እንጂ 10 ወንድ ልጅ አላህ ከሰጠኝና እኔን ከረዱን በጎን የከቆሙ አንዱ ለአላህ አዳለው ብለው ተነዝረው ነው አሳልፈናል ኪሶን ታስታውሱ ከሆነ በኋላ አላህ ሰጣቸው 10 ወንድ ልጅ አላህ ሰጣቸው አብዱላህ ብን ሙጠሊብ 10 ወንድ ልጅ አላህ ሰጣቸው ሲሰጠው ነዝሩን መሙላት አለበት ከዛ ሲጠይቅ አብዱል ተጣጣለ ከ10 አንደኛው ነው ተባለ ተጣጣለ ማለት ይወጣል ብለህ አብዱላህ ላይ ይወጣል አሁን በኋላ መላሲ ቀርቶ በዛ ሰዓት እንግዲህ ጠንቋይ አዋቂ ይባላል ነው ጠንቋይ ጋር ሄደና ሲጠይቅ እጣ ተጣጣጥን በግመል አለች ግመል አድርግና ለግመሉ አንጥታ ለአብደላህ እንዳ ለግመሉ ላይ የሚወጣ ከሆነ 10ን ታብዳለህ ለግመሉ የማይወጣ አብደላህ ላይ የሚወጣ ከሆነ 10 እየጨመር ግመሎቹ ላይ እስከሚወጣ 10 እየጨመር ታጣጥላለች ላይ ጠንቋዋ ሴት ናት እሺ ብሎ ሲጥል መሐመድ አብደላህ ላይ ሲወጣ 100 ሲደርስ ምን ላይ ወጣ ግመሎች ላይ ወጣ ስለዚህ ነዛን ግመሎች ታረደና ፈተረከህ ሊስባይ ወልኢብኒአት ማታ ግመል ታረደ ጀማ ማን ይበላዋል ሰው በቃ የመጣ ይብላ ሰደቃለና ሰው ቢመጣ ይበላል አሞራ ቢመጣ ይበላል ማንበሳ ቢመጣ ለሊት ይበላል ጅብ ቢመጣ ይበላል ለሁሉም ሰው መቶ ቢመጣ ስለዚህ አንድ ግመል 100 ሰው ያጠግባል ነው ይመጣልናል ስራችን ላይ ይላል በድር ላይ ለድር ኪሳራ ይመጣልናል ሰው አንድ ሰው ያግኝ ተወዛይዘው ስንት ናቸው ሰዎች ይሉ እኔ ያላውቁም ቁጥራቸውን አለ ጠየቁት ረሱላህ አለይሂ ሰላቱ ወሰለም ቁጥሩን ታው ስንት ያርጋሉ يوما 9 ويوما 10 አለ አንዳንድ ቀን 10 ግመል ያርጋሉ አለ አንዳንድ ቀን 9 ያርጋሉ إذن الناس ما بين 900 إلى 1000 ነው አንድ ግመል ለስንት ወሰኑት ነው ለመቶ ወሰኑትና ጥላት ወይ 900 ወይ 1000 ነው የሚሆነው አብሮ ረሱላህ አለይሂ ሰላም ስለዚህ እንግዲህ 100 ግመል ታርዶ ለስንት ሰው ይሆናል ማለት ነው 100 ግመል ታርዶ በጣም ብዙ ነው የሚያወጣው ስለዚህ ወደ 10000 ወይ ወደ 9000 ማለት ነው 90 ነው 9000
ስለዚህ ተወው ይላል አውሬ የሚብላ የፈለገ ሰው የሚብላ ተወው ስለዚህ እዛ ላይ እንዳይታረድ ስለዳነ ዘቢህ ይባላል አባታችን አዘቢህ الثاني ማናቸው እስማኤል ስለዚህ እኛ ጀዝም የምናደርገው ረሱሉ አለይሂ ሰላቱ ወሰለም የላይኛው አያታቸው ኢብራሂም እንደሆኑ ግልጽ ነው ምክንያቱም የእስማኤል አባት ማን ስለሆነ የእስማኤል አባት ኢብራሂም ስለሆነ ግን ከኢብራሂም ቀጥ ጀምሮ እስከ አድናን ድረስ ያሉ አያቶቻቸው ትክክለኛ ከሌ ነው ብለን ጀዝም ማድረግ አንችልም ባዲያ ተባለ ስለዚህ የኢብራሂም ዘር የእስማኤል ዘር ናቸው የሚቆጠሩት የዘር ሐረጎች ግን ትክክል ሊሆኑ ይችላሉ ላይሆኑ ይችላሉ ነፍስ ስለሌለ ማለት ነው وقد توقف فيه قوم ሰዎች ከአድናን እስከ ኢብራሂም ያለውን የዘር ሐረግ ትክክል ነው ማንልም ትክክል ላይ አይደለም ወይም ደግሞ خطأ ነው ትክክል አይደለም ማንልም ብለው ተወቁፍ አድርገዋል አንዳንድ ነገር ካላወቅ ያሸባል በተለየ በበኑ እስራኤል ወይ በአህለ እስራኤል ይሄ ነገር በአብዛኛው ሰዎች የሚያገኙት ከማን ነው ከይሁድ ነው የሚገኙት ታሪኩ ማለት ነው ስለዚህ ከአህለ ኪታብ የመጣ ወሬ ሶስት አይነት ወሬ አለ በእኛ በቁርአናችን የተደገፈ ከሆነ ተቀበለን እናምንበታለን ቁርአናችን ያወገዘው ከሆነ ውሸት ነው ብለን እንመልሰዋለን ቁርአንም ላይ ካልተደገፈም ካልተወገዘም لا نصدقهم ولا نكذبهم ونقول كل من عند ربنا ስለዚህ አሁን በሐዲስ በቁርአን የመጣ ነገር ስለሌለ በሐዲስ ብያቸዋለሁ ቅድም እንዳለው አነ ኢብኑ ዘቢሐይን ስላሉ ከእስማኤል የላይኛው አያታቸው መሆናቸውን ረሱሉ በሐዲስ ላይ ተናግረዋል ግን ከእስማኤል እስከ አድናን ያሉትን ሰዎች ቆጥረው አልተናገሩም እሳቸው ከሌ ወልዶ ብለው በተፍሲል ስላላስቀመጡ ተወቁፍ ያደረጉ ሰዎች አሉ ባጢል ነው ማንን ሐቅ ነው ማንን ያሉ ይላል ይሄ አንዱ ኡስታን وقالوا لا يجوز سرده ይሄንን የዘር ሐረግ አስከታትሎ መናገር አይቻልም ስለዚህ ተወቁፍ እናደርጋለን ብለዋል በእነማ ጀወዘው አخرون ሌሎች ደግሞ ይቻላል ብለው ወሳቁሁ አሉ አምጥተውታል ከለከለ የሚወለድ እያሉ እስከ ኢብራሂም አደረሰዋል ከአድና ثم اختلف هؤلاء المجوزون ከዛ ካበቁ በኋላ في عدد الآباء وأسمائهم ይበቃሉ ብለው ከቆጠሩ በኋላ ከአድናን እስከ ኢብራሂም ያሉ ሰዎች ስንት ናቸው እነማን ስማቸውስ ማን ነው ቁጥራቸው ስንት ነው በማለት እርስ በርሳቸው ምን ሆነ المجوز اختلف حتى وكثرت أقوالهم حتى جاوزت 30 قولا 30 አስተያየት ማስተላለፍ ይቻላል አይቻልም ያሸበው ሶስት ቀውል አለ መስአላው ላይ ወይ ሁለት ቀውል አለ ስንል ማስተላለፍ በጣም ያስቸገረ ነው ጀማዓ ማለት 30 አስተያየት ማስተካከል ይቻላል አንድ ማለት አይቻልም ያስቸግራል ስለዚህ አንተ ረሱሉ አለይሂ ሰላቱ ወሰለም ምን ذريه እስማኤል ናቸው ብለህ ማመን እንጂ ከአድናን ኢብራሂም ዘንድ ድረስ ሰውን ቆጥረህ መቁጠር አይበቃም ነው የሚለው إلا أن الجميع متفقون على أن عدنان من صريح ولد إسماعيل عليه السلام الناس لثلاثة قول إلا يأيو عدنان يسماعيل زر كاسماعيل زر هارك يورد بمهم يسمعمان ስለዚህ ቅርብ አያታቸው ወይም ሙተፈቅ አለይ በሆነው አባባል ቅርብ አያታቸው ለረሱሉ ማን ነው እንላለን አድናን ሩቅ አያታቸው ማን ነው ኢብራሂም አለይሂ ሰላም የእስማኤል አባት ስለሆነ ማበይን አድናን ወረሱል አለይሂ ሰላቱ ወሰላም ወደፊት የሚያመጣል ስም መጥራት እንችላለን ቁጥራቸውን ማወቅ እንችላለን ረሱል አለይሂ ሰላቱ ወሰላም ምን ስለሚያደርጉ አድናን ድረስ ይቆጥሩ ነበር ስማቸውንም ቁጥራቸውን ከዛ በላይ ግን አድናን ምን ወለድ እስማኤል መሆኑን ማመን አለብን እንጂ ከአድናን እስከ እስማኤል ወይ እስከ ኢብራሂም ያሉትን ሰዎች ቁጥር ማወቅም ሰርድ ማረግም አይወጅብንም ሙختلف ስለሆነ ይላል طيب اما الجزء الثالث ይሄ ሁለቱ ዘር ሐረግ ነው ረሱል አለይሂ ሰላቱ ወሰለም ከአድናን እስከ إبراهيم أما الجزء الثالث فهو ما يبدأ من بعد إبراهيم عليه السلام وينتهي إلى آدم عليه السلام يعني لم يقتلوا عنه وجل الاعتماد فيه على نقل أهل الكتاب كإبراهيم
እስከ አደም ድረስ ያለውን የዘር ሐረግ መቅበር ኢዕቲማድ የሚያደርጉት በዛ ላይ የሚደጎሙት የነቅለ ይሁድ ነው ይላል وعندهم فيه من بعد تفاصيل الأغمار وغيرها ما لا نشك في بطلانه بينما نتوقف في البقية الباقية عندنا ላይ ሲዘክሩ ዛሬ ባጢል የሆነም አለ አንዳንዱ እንኳን ሰሂህ ቢሆን አንዳንዱ ባጢል ይሆናል ይልና وفيما يلي الأجزاء الثلاثة من نسبه الزكي صلى الله عليه وسلم بالترتيب የመጀመሪያውንም የዘር ሐረግ ሁለተኛውንም ሶስተኛውንም አመጣለሁ ይላል እኛ ሁለተኛና ሶስተኛውን ልንተወው እንችላለን የመጀመሪያውን ብቻ እስከ አድናን ያለውን ቀጥተን ያኛውን ልናልፈው እንችላለን طيب من نسبه الزكي ማለት ተቀራው ዘር ሐረጋቸው ሲፋሁል ጃሂልያ የለም ተብሏል ከረሱሉ አለይሂ ሰላቱ ወሰለም እስከ አድናን ድረስ ያሉት በዛው ባሉበት ሃይማኖት በነበረው ሃይማኖት በጋብቻ ነው እየተወለዱ የመጡት የረሱሉ ዘር ሐረግ በሲፋ የተወለደ የለም ረሱሉ አያት ተብሏል ስለዚህ الجزء الاول محمد ابن عبد الله ابن عبد المطلب ሳቸው ስሙ አለይሂ ሰላቱ ወሰለም ሙሐመድ ይባላሉ ሙሐመድ ለምን ብለህ ጠራኸው ተብለው አጎታቸው ወያያታቸው አራቱ አን ይህመዱ አህሉ ሰማዋት ይወላዱ እንግዲህ አረቦች በአደታቸው ወይ ባጎት ስም ነው የምትጠራው ወይ ባያት ስም ከበተሰብ ባለ ሰው ስም ነው የምትጠራው በአደታቸው ይሄን አሳልፈናቸው ስለዚህ አሁን የሚያሉት ስታየው የልጅ ስምና የአያቱ ስም አንድ ይሆናል محمد عبد الله محمد لمثال بايات اسم الترى ማለት ነው انس ابن مالك عمي الذي سميت به ይላል ሰይዱ ኻሪያላ انس ابن النضر የሚባል አጎት ነበራቸው ብለናል ያንስ ابن مالك አባት ማን ይባላሉ ብለናል ማሊክ ابن النضر አጎታቸው ያባታቸው ወንድም انس ابن النضر ይባል ነበር ስለዚህ እሱ አጎቴ በድር አልተጣደም ነበረ በኋላ አላህ Subhanahu Wa Ta'ala ዘመቻ ያደረሰኝ እንደሆነ መሰራውን አለ ያያል ብሎ ማን ላይ ተገደሉ ብለናል እሳቸው አነስልምና በሁድ ላይ ስለዚህ ባጎት ወይ ባያት ስም ነበር የሚጠሩት አንተ ካጎቶቹም ካያቶቹም መሐመድ ተብሎ የሚጠራ የለም ለምን መሐመድ ብለህ ጠራኸው ሲሉት በሰማይ ቀበሌ በምድርም ቀበሌ እንዲመሰገን ፈልጌ ነው አለ فحقق الله رجاء رسول عليه الصلاة والسلام يحمده أهل السماوات وأهل الأرض طيب ولا اعتبار بذم من ذمه እንግዲህ ካፊሮች ለሙታል የነሱ ደም لا اعتبار له ስለዚህ መሐመድ ይባላል ስማቸው አስሙ መሐመድ ማለት ስሙ መጥሩን ነው መሐመድ ማለት ስራው ጥሩ ስራው በስቶ የሚመሰገን ሰውዬ ማለት ነው መሐመድ ማለት ጥሩ ስራዎችን ስለሚያበዛ በዛ የሚመሰገን ምስጉኑ ከሲሩል ሐምድ አሁን ዓለም ሆኗል ስመልካቸው ነበር አባታቸው አብዱላህ ይባላል ኢብኑ አብዱል ሙጠሊብ አያታቸው መሐመድ ኢብኑ አብዱላህ ካልክ በኋላ ኢብኑ ያልክ ነው የምትመጣው እስከ አድና ኢብኑ አብዱል ሙጠሊብ ወስሙሁ ሸይበቱ አብዱል ሙጠሊብ ስማቸው ማን ነው አለ ሸይባ ሰመቱ امه بشيبه لشيبه في راسه ሲወለድ ጀምሮ አብዱል ሙጠሊብ ሸይባ ትንሽ ጸጉሩ ላይ ነበረው በዛ የተነሳ ነው ሸይባ የተባለው ይላል ابن هاشم واسمه عمرو ابن عبد مناف واسمه المغيرة ابن قصي واسمه زيد ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر بكسر الفاء فهر وهو الملقب بقريش فهر የሚባለው የረሱል አያት عليه الصلاة والسلام قريش የተባለው قريش ተብሎ የሚለቀበው እሱ ነው ቅጽል ስሙ قريش ይባልና وإليه تنسب القبيلة قريش እንግዲህ ወደ እሱ ተነስበው ነው قريش የተባሉት ነው ابن مالك ابن النضر واسمه قيس ابن كنانة ابن خزيمة ابن مدركة واسمه عامر مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان نزار يقالوا والمنقول من أهل السير والأنساب بكسر النون نزار نونجي نزار አይደለም አንዳንዴ የሚጠሩ ሰዎች አሉ ነዛሪያ نزار بكسر النون وتخفيف الزاي ابن معد ابن عدنان እንግዲህ ቀጥራችሁ ከሆነ ትደርሱበታላችሁ ይሄ መርጂ ወይም
የነቀሉበትን ይጠቁማሉ ሰውየው ሲራት ኢብኑ ሂሻም ከሲራት ኢብኑ ሂሻም ነው የነቀሉት ታሪክ ጠበሪ ከጠበሪም ታሪክ ነው የተነቀለው ይሄ ይላል ስለዚህ ይሄንን ቀራና ሁለተኛና ሶስተኛው ኺላፍ ይበዛበታልም ባጥልም ውስጡ አለ ስላል እሱን እናልቀዋል ማፈልገው ከሙሐመድ አለይሂ ሰላቱ ወሰላም እስከ አድናን ያለውን ማሐፈዝ የቻለ ሰው ማሐፈዝ አለበት በቃልህ መሰምደድ ከቻልክ መሰምደድ አለብህ ማለት ነው ምክንያቱም ረሱሉ አለይሂ ሰላቱ ወሰላም ከራሳቸው ጀምረው እስከ አድናን ድረስ ያስተዋወቁና ከዛ በላይ ከዘበል ነሳቡን ይላሉ ከዚህ በላይ የሚዘክር ሰው ካለ ነሳቦች ውሸታሞች ናቸው የሌለ ያገባሉ ያለ ያወጣሉ ማለታቸው ነው ከዘበል ነሳቡን ማለታቸው ስለዚህ ሀያው ትክክለኛ ነው ከ20 በላይ ከአድናን እስከ ኢብራሂም ከኢብራሂም እስከ آدم عليه السلام كلكم من آدم بلوا الرسول عليه الصلاة والسلام نعم كآدم وآدم من تراب لا فضل لعربي على عجمي ولا لعجمي على عربي ولا لأحمر على أسود ولا لأسود على أبيض كلكم لآدم وآدم من تراب كلهم زروا من ملسوا يدوه ودا آدم ግን ከኢብራሂም ጀምሮ እስከ አደም ድረስ ያለው ዘር ሐረግ ባጢልም ስላለበት ሶሒህም ሊኖር ይችላል እሱን አለመስከሩ ይቻላል ስላሉ እንተዋዋለን ስለዚህ አሁን አልኡስራ ነበውየ መግቢያው ላይ አልነሰብ ወልመውሊድ ነሰቡ ነብይ ሰለላሁ ዐለይሂ ወሰለም ወስራቱ ስላሉ የረሱሉ እስራ የተሰቦቻቸው تعرف اسرته صلى الله عليه وسلم بالاسره الهاشميه ሃሺሚያ በመባል ነው የሚታወቁት አልኡስራ አልሃሺሚያ በመባል ይታወቃሉ ሃሺም ስንተኛ አያታቸው ነው ብለናል ከዚህ አብዱላህ አባታቸው አብዱል ሙጠሊብ አያታቸው ሃሺም ቅማት እንለዋለን በእኛ ሶስተኛ አያት ምን ይባላል ያሸራ አያት ብላችሁ ምንድነው የምትሉትና ቅማት ይባላል ሶስተኛ አያት ቅማት ይላል አማርኛ ስለዚህ ቅማታቸው ነው ሃሺም ስሙ ማን ነው ብለናል አም ሃሺም ማለት ሰባሪ ማለት ነው ማለት አንድ ነገር የሚፈተፍት የሚሰብር አሁን ዳቦ ነው እንጀራው ተፈተፍት ይሰበራል አይሰበርም ይሰባሪ ማለት ነው ስለዚህ ሃሺም የተባለው ራብ የሆነ ረሃባቸው ነው ተቆርቆሬቶች የሆነ ምግብ ፈትፍቶ አበላቸው በዛው ሃሺም አሉና ከስም ማወጡለት እንጂ ስሙ አምር ይባላል ብለናል ከዛ በኋላ ለፍጃጆች እየተፈተፈተ ያበላ ነበር ይባላል ስለዚህ የረሱል አለይሂ ሰላቱ ወሰለም ኡስራ ሃሺሚያ በመባል ይታወቃሉ ንስበተን ኢላ ጀዲሂ ሃሺም ኢብኑ አብዲ መናፍ ኢላ ጀዲሂ ሳል ወደማታቸው ወደሳቸው ተነስበው አልኡስራ ሃሺሚያ በመባል ይታወቃሉ ይላል وإذا فلنذكر شيئا من أحوال هاشم ومن بعده ሃሺምና ከሱ በኋላ ያሉትን ነው የምናወራው ይላል ሃሺም بعده ማለት ወደ ላይ ያለውን ማለት አይደል ከሃሺም በታች ሃሺምና ረሱል መሐመድ አለይሂ ሰላቱ ወሰለም እንታለ ብለናል አብዱል ሙጠሊብና አብዱላህ ስለዚህ የአብዱል ሙጠሊብን ሲራም ይዘክራል የሃሺምንም ይዘክራል የአብዱላህን ይዘክራል የረሱል አለይሂ ሰላቱ ወሰለም ወረኢት ዋናው እነዚህ መግቢያ ናቸው እንጂ ለመዝከር ወይም ለማስተዋወቅ የፈለጉት ሰውየው ማንን ነው በአንደኛ ደረጃ ረሱሉን አለይሂ ሰላቱ ወሰለም እሳቸውን ሲያስተዋውቁ የቅርብ ዘር ሐረጋቸውንም አብረው ማስተዋወቅ ስላለባቸው የሃሺምን እና የአብዱል ሙጠሊብን የአብዱላህን እንዘክራለን ይላሉ قد أسلفنا بالكتاب كما جملوا الجمل ትንሽ የመጀመሪያው መንገድ ጣናም ስለምን ብዙም ፋይዳ ስለሌለው ብለናል አሳልፈናል ይላሉ أن هاشما هو الذي تولى السقاية والرفادة من بني عبد مناف እንግዲህ ሪፋዳ እና ሲቃያ ማጠጣት ፍጃጆች ማጠጣትና እነሱን ማስተናገድ ሃሺም እንደነበረ ሚሰራው አሳልፈናል አሉ حين تصالح بنو عبد مناف وبنو عبد الدار على اقتسام المناصب فيما بينهما لذي عبد الدار የሚባሉና عبد مناف የሚባሉ የዘር ሐረጎች አሉ እነሱ ሱልህ ተጣልተው ነበር በኋላ የታረቁት ምንድነው ስልጣንን እንከፋፈላሉ ካዕባ ዙሪያ ማለት ነው ባለ ስልጣን ስለዚህ ሃሺም
حجاجዎችን ማጠጣትና እነሱን ማስተናገድ እሱ ደርሶት ነበር ይላል وكان هاشم موسرا حتى ነበሩ ይላል ذا شرف كبير ትልቅ ደረጃ ባለቤት ነበሩ وهو اول من اطعم السريد للحجاج بمكة ስለዚህ ሰሪድ ማለት ያለማ ፍትፍት ማለት ነው ፍትፍት መጣበቃ ስጋ ይጣልበታል እዛ ላይ فضل عائشة على سائر النساء كفضل السريد على سائر الطعام ብለዋል ረሱል አለይሂ ሰላቱ ወሰለም ስለአይሻ ሲናገሩ በዛ አይነት ገልጸዋል አብራርተዋል ስለዚህ ፍትፍት የመጀመሪያ ከቁረይሾች ሐጃጆችን ፈትፍቶ ያበላው ነው ሃሽም ነው ለዛ ነው ሃሽም የተባለው ብለናል ቅድም ማለት وكان اسمه عمرو فما سمي هاشما الا لهاشمه الخبز ሃሽም ተብሎ ተጠራ ዳቦን እየተባበረና እየተተፈተ ሐጃጆችን ስላበላ ነው ሃሽም የተባለው እንጂ ስሙ አምር ነበረ وهو اول من سن الرحلتين لقريش ቁረይሾችን ደግሞ ሁለት የንግድ ጉዞ ነበሯቸው እነዛን መጀመሪያ ያመጣቸው ይሄ ሃሽም ነው الى الشام والى اليمن يهد ነበር ይላል رحلة الشتاء والصيف رحلة الشتاء والصيف وفيه يقول الشاعر ሃሽም እንዳመሰግን من ይላል عمرو الذي حشم السريد لقومه قوم بمكة مسنتين عجابي إلى سنت إليه الرحلتان كلاهما سفر الشتاء ورحلة الأطياب فمالت عمت بن وطالب إلى من مالتنا عمرو سمو عمرو نوبلنا سنجام تكنو هاشم الذي يا عمرو حشم السريد وحشم السريد فتفتن يفتفت يهون لقومه لا توجه لهزبوቹ ላረዶቹ ማለት ነው قوم بمكة مكة ባላሉ ሰው ሙስኒቲና ኢጃቢ በደረቀ አመት በድርቅ አመት ማለት ነው ሱነት ኢለይህ الرحلتان ሁለት ሪህላዎችም ሱና ያደረገው እሱ ነው كلاهما ሁለቱም سفر الشتاء ورحلة الأطياب በብርድ ጊዜ የሚጓዙት ጉዞም በፀሐይ በሚበዛበት ጊዜ የሚጓዙት ጉዞ የመጀመሪያ የደነገገላቸውና ሱና ያደረገላቸው እሱ ነው በማለት ሻዒር አመስግኖታል ማለት ነው ስለዚህ ሃሽም ومن حديثه أنه خرج إلى الشام تاجرا ከሃሽም ወሬዎች ማለት ነው ወደ ሻም ለቲጃራ ወጣ ሻም የሚባለው ጀማዓን ብዙ ሀገር ነው በዛ ሰዓት ሁሉም ሻም ይባላል ሱሪያ ሉብናን ኡርዱን ሻም ፍልስጤም ሻም በመባል ነው የሚታወቀው አሁን አራት ወይ አምስት ደውላት ማለት ነው እሱ ሻም ይባላል ድሮ ወደዛ ለንግድ ብሎ ወጣ ሃሽም ይላል فلما قدم المدينة ወደ መዲና ሲመጡ ሻም ደርሰው تزوج سلمى بنت عمرو احد بني عدي بن النجار سلمى متبال سلمى بنت عمرو يا بني عدي بن النجار يسول ياغبا الى هاشم واقام عندها صادق يتوسن تقمطنا ثم خرج الى الشام كذاو تملسوا አሁን ወደ ከመካ ወደ ሻም ታጅር ሆነው ሄደው ነበር ሃሽም ከመካ መልሰው ሳይመጡ ከሻም መዲና ገቡና ይችን ሰልማ ቢንት አምር የምትባለውን ሴትዮዋ ገቡና የተወሰነ ተቀምጠው ሁለተኛ ወደ ሻም በዛው ሄዱ መዲና መካ ሳይደርሱ ማለት ነው وهي عند اهلها صح በተሰቦቿ ዘንድ እሷን ትተው ወደ ሻም ተመለሰ ማን ነው ሃሽም قد حملت بعبد المطلب የረሱሉ ምናቸው ነው ብለናል አብዱ ሙጠሊብ አያታቸው ማለት ነው فمات هاشم بغزة من أرض فلسطين غزة እንግዲህ إحدى المدن الفلسطينية غزة ያው የታወቀን ጋዛ ይሉታል መዝብ በእንግሊዝኛ እና በአማርኛ غزة ነው የሚባለው ትክክል ነው غزة እዛ ነው ሃሽም የሞተው ይባላል ወዲያ በልደቱ الشافعي ታዲም እዛ ነው የሞቱት ይባላል ዘራቸው አልሙሂም እዛ እንደወደ ሳይመለስ ምን አርብ እንግዲህ ሻም ማን ነው ሻም ይባላል ያለው ቅድም መግቢያ ላይ ኡርዱን ሱሪያ ሉብናን ፍልስጤም ስለዚህ ለአርብ ሻም ማለት የሰውዬ
فلسطين غزة ሄዶ ሞተ ሐሺም ይላል وولدت امرأته سلمى እሷ ነፍሰ ጡር ሆና ነው ተጣጣ ሄደው እሱ እንደሞተ አብደል ሙጠሊብን ወለደች አብደል ሙጠሊብ የተወለደው ደግሞ ሰነተ 97 و400 ሚላዲያ በዛ ሰዓት ሂጅራ የለም ያሸባ ይሄ የረሱሉ አያት እየተወለደ ነው ገና አብደል ሙጠሊብ 497 من ميلاد المسيح عليه السلام 497 ላይ ሰልማ ማንን ወለደች አብደል ሙጠሊብን ወለደች ይላል ወሰመته شيبة ሸይባ ብላ የጠራችው ለምንድን ነው አብደል ሙጠሊብ ሸይባ ነው ብለናል ስም ለምን لشيبة كانت في رأسه ወደዚህ ራሱ ላይ የሆነ ሽበት ነበረው ለዛ ከዛ የተነሳ ሸይባ ብላ ጠራችው ይላል وجعلت تربيه في بيت أبيها في يثرب يثرب እንግዲህ የመዲና የድሮ ስሟ ነው يا أهل يثرب لا مقام لكم فارجعوا يثرب ተብሎ አሁን መጥራት አይቻልም ይላሉ ባዙላይም ረሱል አለይሂ ሰላቱ ወሰለም هي المدينة وطيبة وطابة ብዙ ስሞች አሏት መዲና ትባላለች ጠይባ ትባላለች ጣባ ትባላለች ተንቢ ሙናፊቂሃ አኺር ዘማን ላይ ሙናፊቆች እንዲወጡ ታደርጋለች ብለዋል ረሱል የትሪብ ግን አይባልም ብለዋል ቁርአን ላይ መተይል ይባል ያው የድሮ ስሟን ለማስታወስ ሂካያ የሚባል ነገር አለ ለዛ ነው እንጂ መዲና ወይ ጠይባ ወይ ጣባ ነው እንጂ የትሪብ አትበሉ ብለዋል ተጀብቲው ጋር የተያያዘ ስም ስለሆነ ስለዚህ አባቷ ቤት ይሄንን ሸይባን ወይ አብደል ሙጠሊብን ታሳድገው ጀመር ኩረቢ ማለት የተንከባከበ ታዲያ ወለም يشعر به احد من اسرته بمكه የሐሺም ቤተሰቦች ምንም አላወቁ አብደል ሙጠሊብ ዛ ሐሺም አግብቶ ሸይባ ወይ አብደል ሙጠሊብ መወለዱን የሚያውቅ የለም ከሐሺም ቤተሰብ አላወቁም ማለት ነው طيب وكان لهاشم 4 بنين ከዛ በፊት ለሐሺም አሁን ከአብደል ሙጠሊብ በፊት አራት ልጆች ነበሩ وهم اسد وابو سيفي ونضلة وعبد المطلب عبد المطلب የረሱል ያያታቸው ወንድሞች ማን የሚባሉ አሉ አሰድ አቡ ሰይፊ ነድላ የሚባሉ አሉ አብደል ሙጠሊብ አራተኛ و 5 بنات 5 ሴት ልጆች ነበሩት ይላል وهن الشفاء وخالدة وضعيفة ورقية وجنة نزل 5 ሴት ልጆች ነበሩት ይላል ማን ነው ይሄ ያለው ሐሺም ስለዚህ ይሄ ገና አብደል ሙጠሊብ ከየት ተወልዶ ነው في مدينة ካለች ሰልማ ቢንቱ አምር ከምትባል ሴትዮ አህሉ በመካ የሐሺም ቤተሰቦች እዛ ተረግዞ መወለዱን ሐሺም ማግባቱን መውለዱን ምን አያረጉም ብለናል አያው ማይንደው ተባ طيب ከዛ አብደል ሙጠሊብ እስካሁን ስለማን አሳወቀን ያሸባ ስለ ሐሺም ጻፈን ከዛ ከሐሺም በታች ያሉትን ስለነሱም እናገራለን ብላለ ሁለተኛ ከሐሺም አንደኛ ነው አብዱል ሙጠሊብ አሁን እንደተሰረተ አወቅንና ከመካ ንግድ ብሎ ወደ ሻም ሄዶ ከሻም ወደ መዲና ገብቶ በተሰቦቹ የሱ በተሰቦቹ መካ ሳይሰሙ ሰልማ ቢንቱ አምር አግብቶ እሷን አስረግዞ መልሶ ወደ ሄደ ሐሺም ወደ ሻም ሄደና ፍልስጤም አካባቢ ሞተ እሷ ወልዳ አብዱል ሙጠሊብ ማሳደግ ጀመረች ሰልማ ሸይባ ብላ ጠራችው እንደተወለደ ራሱ ላይ ሸይባ ስላለ ከዛ قد علمنا مما سبق أن السقاية والرفادة بعد هاشم صارت إلى أخيه المطلب ابن عبد مناف من بعد هاشم بن نبر لست نبر كان شريفا يا المطلب شريف نبر مطاعا سوج يتازل ذا فضل في قومه درجة لهم كانت قريش تسميه الفياض لسقائه شخص لونه فياض ማለት ሚንባባ ማለት ነው ሚንባባ የሆነ ጊዜ ፈያድ ይባላል لما صار شيبة عبد المطلب ነው ብለናል ሸይባ ወሲፈን أو فوق ذلك وصف المنبر
ተብሎ የሚጠራ ደረጃ ሲደርስ 7 ዓመት ሲሆነው ነው ወሲፍ የሚባለው ህፃኑ ይባላል። ወይም ከዛ ከ7 ዓመት በላይ ሲለው ابن 7 سنين او 8 سنين ወሲፍ ይባላል። እዛ ጊዜ سمع به المطلب المطلب እንግዲህ አብዱል ሙጠሊብ ገና ተወልዶ የት ነው ያለው? ሸባብ የት ነው ያለው? መዲና። ይሄ አልሙጠሊብ የሚባለው የማን ወንድም ነው ብለናል? የሃሺም ወንድም። ለአብዱል ሙጠሊብ ምኑ ሊሆን የአባቱ ወንድም ሊሆን። ስለዚህ ይሄ እያደገ 7 ዓመት ወይ 8 ዓመት ወጥቶ የሆነ ጊዜ አብዱል ይሰማል። ከሃሺም በኋላ ወንድሙ የሲቃን ሐጃጅ ማጠጣትና እንትን ሐጃጅ ማስተናገድን እዚህ ወደ መካ ላይ ሙጠሊብ ይዞ ነበር ብለናል። ስለዚህ አጎትየው ሰማ የወንድሙ ልጅ የት መኖሩን ሊሰማ ነው? መዲና መኖሩ። فرحل في طلبه ሙጠሊብ እሱን ለመፈለግ ተንቀሳቀሰ ሄደ ማለት ነው ከመካ ወደ መዲና። فلما رآه فاضت عيناه ይሄንን አብዱል ሙጠሊብን ሲያይ ወይ ሸይባን ምን ሆነ? አይኖቹ እንባ አነበዩ። وضمه ወደሱ አቀፈው وأردفه على راحلته بمن ነበረችው አፈናጠጠና አስጋለለው። فامتنع حتى تأذن له أمه ይሄ አብዱል ሙጠሊብ አው ሸይባ ተጋር አልሄድም እናቱ ሳላስፈቀድ እናቱ ማናት ብለናል? ሰልማ ቢንቱ እሷን አስፈቅጄ እንጂ አልሄድም። فسألها المطلب أن ترسله معه እሱ ጋር እንድትልከው ወደ መካ ወደ ቤተሰቦቹ ሀገር እንደውም ወደ ሹመት ነው የሚሄደው ሊላት ነው ወደ የአባቱ ሹመት አለዛ። ሃሺም እንግዲህ ሲቃያና ሪፋዳ ሃሺም ነው ስላል ሃሺም የሰጠው ያባቱ ስለሆነ እንድትልከው ቢጠይቃት ፈምተናዓት አልክም ልጅን ሰዋገር ነው የምትለው አልከውማ ተከለከለች። فقال إنما يمضي إلى ملك أبيه وإلى حرم الله ይወረዳል ብለሽ ፈተሽ ከሆነ የአባቱን ስልጣን ለመያዝ ነው የሚሄደው። አባቱ ማን ነው ብለናል? ሃሺም ታቂ አልሁጃጅ ወራፊዱሁም ነበር። ጦርነት ያጋጥመዋል ይሞትብኛል ብለሽ ከሆነ ኢላ ሐረሚላህ ነው የሚሄደው። ወመን ደኸለው ካነ አሚነን ብሎ አላህ ሱብሓነሁ ወተዓላ የሚያስፈራ ነገር የለም። ይወረዳል ካገሩ የወጣ ሰው ያጀማ የሚያጋጥመው ነገር ምንድነው? አንደኛ ሊሞት ይችላል መጥፎ ሀገር ሊሄድ ስለሚችል፣ ሁለተኛ የሚያውቀው ሰው የለም። ማአደለ الغريب ما اشقاه يهينه كل يوم من يراه الى شاي የሩቅ ሰው ዘልን ነው የሚሆነው። አንተ ዘልን አረግ ማውቅ ምን ማታውቅበት ሀገር ካለ ማን ያውቃል? አንተ ስለአንተ ማንነት የሚያውቅ የለም። ስለዚህ ሁለቱንም ማይፈራም ነው የሚለው አልሙጠሊብ አጎቱ የልዩ አጎት ሞት ማጥፋሪበትም ሐረም ላይ ማንንም ወደሱ የሚመጣ የለም። ያባቱን ገዳይ ማግያገኝ ላታረብ ብለዋል አብዱላህ ኢብኑ ዑመርን የገደለ ሰው ሐረም ማግኝ አልነካውም አሉ ታይወት ዑመርም ቃቲል አልኸጣብን ባገኝ ሐረም ውስጥ አልነካውም አሉ። አብዱላህ አባስን የገደለ ሰው ሐረም ባገኝ አልነካውም ታይወጣ ነው። ስለዚህ የሚሄደው ወደ አባቱ ስልጣንና ወደ ሐረም ነው ያላት ጊዜ ፈአዲነት ለው ፈቀደችለት። فقدم به مكة مرزفه على بعيره በግመሉ ላይ ራሂላ ይባላል። بعيرም ቢሆን ወንድም ቢሆን ሴት ራሂላ ይባላል። የሚጋለብ ግመል ያሸባል። ለብዙ ራሂላ ማለት ለሴት ነበር የሚሆን ግን هم يطلقونه على المركوب سواء كان ذكر أو በግመሉ ላይ አፈናጥቶ መካ ገባ። ሙጠሊብ ማን ነው? عبد المطلب. فقال الناس هذا عبد المطلب. فقال ويحكم إنما هو ابن أخي هاشم. فأقام عنده حتى ترعرع. فقام وصار الشمي والدرس يوندمي هاشم لجنه على الشو فذهبوا على السلمي قمتز بطعم قلبت عن السلمي والأدرس مطلب عبد ذنب تكمت. ثم إن المطلب هلك. هلك بلو من جنة ملو النانتو يمان من أرض اليمن. إذا يوضعتنا يمن لو نصر عن هذا الزمان. فولي بعده عبد المطلب. ይሄ ህፃን ሆኖ ያመጣው ልጅ እንግዲህ ኢላ ሙልኪ አቢይ ነው የሚሄደው ብሏት የለም
ዛውዴ ምን እንደሄደ አልሙጠሊብ አቡ የዚህ አብዱል ሙጠሊብ አጎት ሞተ ከዛ ያለ ሲቃያንና ሪፋዳን ማን ያዘ አብዱል ሙጠሊብ የረሱል አለይሂ ሰላቱ ወሰለም አያት ማለት ነው فأقام لقومه ما كان آباؤه يقيمون لقومهم የሱ አባት አያቶቻቸው ለቁረይሾች የሚያደርጉትን ነገር ሁሉ አብዱል ሙጠሊብ አረገ وشرف في قومه شرفا لم يبلغه احد من آبائه ነው በሰዎች ላይ በጣም ልቅና አገኘ ሌሎች እና ሙጠሊብም እና ሐሺምም ሌሎችም ያላገኙትን ልቅና አገኘ ይላል አብዱል ሙጠሊብ وأحبه قومه ሰዎቹም እንዳለ ወደዱት وعظم خطره فيهم የሱ ደረጃው በጣም የተከበረ ሆነ ቁረይሾች ዘንድ ይላል ولما مات المطلب وسب نوفل على أركاح عبد المطلب إلى هذا المنجد مطلب يتلو متنانه يمن يدو مطلب عبد المطلب منو ነበር አጎቱ ነው ለነቢያችን እሱ መሞቱን ሲያው ነውፈል የሚባለው አብዱል ሙጠሊብ ሙምተለካቶች ነበሩ ይሄ አሁን የተሾመው ማለት ነው የረሱል አያ የሱን ሙምተለካቶች ነውፈል የሚባለው ሰውዬ እንግዲህ በቁዋው ላይና በቤተሰቦቹ ላይ ተመካና ቀማው ፈባሰበው ቀማው አብዱል ሙጠሊብ ማን ነው የሚቀማው ያሸባብ አልአርካህ ሙምተለካቱ من بيت واساس وخلافه ነው ሙምተለካት ማለት ቤቱንም ስልጣኑንም ሌላ መሰረቶች ያላቸው ነገሮችን እነሱን ሁሉ ነው በሱ ላይ ይወጣውና ቀማው ነው فسأل رجالا من قريش النصرة على عمه عبد المطلب የሆኑ ሰዎችን ሄደና አግዙኝ ነውፈል የማይገባውን ነገር ስለቀማኝ አግዙኝና አስመልሱልኝ ነው የሚለው አብዱል ሙጠሊብ ስልጣን ለሷል ነበር የሆነው ይሄኛው ሰው ያቲዳ ስላደረገበት አስመልሱልኝ ይላል فقالوا لا ندخل بينك وبين عمك يا نوفل እንግዲህ አጎትህ ነው ባንተና ባጎትህ መካከል አንገባም ጣልቃ ይላል ይሄን ሲሉት መልስ فكتب الى اخوانه من بني النجار يتنو تقول قال يا شماعة يا شباب عبد المطلب مدينة سلمى بنت عم أحد عدي بن النجار كسنو يتولدوا ولا الزامر وندموش አሉት ወደ እነሱ ጻፈ يستنجدهم ማለት እነሱን ቁዋ ለመፈለግ እርዳታ ፈልጎ ጻፈላቸው فصار قاله ابو سعد ابن عدي قالوا የናቱ ወንድም የሰልማ አቡ ሳዕድ ኢብኑ አዲ የሚባል ሰውየሱ ሄደ ب80 راكبا 80 ጋላቢዎች ፈረሰኞች ሊሆኑ ይችላሉ ግመለኞች ሊሆኑ ይችላሉ እነሱን ይዞ ሊመጣ ነው የሄደቱን ልጅ ለመርዳት حتى نزل بالأبطح من مكة أبطح የሚባል ቦታ አለ እዛ ሰፈረና فتلقاه عبد المطلب ያ መስማቱን መምጣቱን የሰማ ጊዜ እዛ አገኘው عبد المطلب فقال المنزل يا الخال ወደ ቤት እንሄድ ነው የሚለው ቃል ማለት አጎት የእናት ወንድም ነው ብለን እንግዲህ የሰልማ ወንድም ብለውና ወደ ቤት እንግባ ሲለው قال لا فقال لا والله حتى القى نوفلا نوفل لا يقبل هذه الليله كبل نوفልን ሳልገናኝ አንተ ቤት አልገባም ማለት የእናቱ ወገን የእናት በኩል አጎት ማለት ነው ثم أقبل فوقف على نوفل كذا هدى يسويه أبو سعد ونوفل እስከሚገናኙ ድረስ وهو جالس في الحجر مع مشايخ قريش حجر ማለት يا جماعه حجر اسماعيل ይሉታል ሰዎች حجر اسماعيل لم يصح اسماعيل እንደሆነ አልሰበተም ረሱል አለይሂ ሰላቱ ወሰለም ቁረይሾች ካባን ሲገነቡ አብረው ነበሩ ስለዚህ ያ ጀማዓ ኩፋሮች ስራቸው ባጢል መሆኑ ጋር ሐላልና ሐራም ያውቃሉ ይሄ ያላህ ቤት ነው ሐራም ነገር አላህ ቤት ውስጥ አናስገባም በሐላል ገንዘብ ብቻ ነው የምንሰራዋልና ጀመሩ ሰፍ ያርገው በሰፊው ጀምረው ሲያውት ታላቅ በሰበሱ በዛ በሰፊው መጨረስ አይችልም ሐላል ገንዘብ ይጨርሰው አይችልም በዛ በስፋቱ ማለት ነው فاخرجوا بعضهم
አሁን ይታያል የሄደም ሰው ካለ ያየዋል በቴሌቪዥን ይታያል እንደ ሂላል እንደ ጨረቃ እንደዚህ ሆኖ በደም በወዲህ መግቢያ ነው እሱ ሂጅር ይባላል አማ ኢባፈቱ ኢለ እስማኤል ፈለም የትቡ እስማኤል ኢብራሂም ጋር ከዓባን እንደገነቡ ቁርአን ይናገራል በሱረቲ አልበቀራ ግን ያ ሂጅሩ በእነሱ ጊዜ እንደነበር አይናገርም ስለዚህ እስማኤል አይባልም ሂጅር ነው የሚባለው እዛ ረሱሉ አለይሂ ሰላቱ ሰላም ተጠይቀው ሲናገሩ ሐላል ገንዘብ ስላጡ ቀንሰው አስቀርተው ስለሆነ ሚነል በይት ነው ብለዋል ስትጠው ሂጅሩን ወደ ውስጥ ነው አድርገው መጥተው ካዕባ በዛ በበሩ አልፈህ ጠዋፍ ብታረግ ጠዋፍ ምን አይሆንም صحيح አይሆንም ካዕባን ወደ ግራ ገነም ተጠውፈው ያ ሂጅሩም ልክ ወደ ግራ ካዕባ ጋር ወደ ውስጥ መሆን አለበት ስለዚህ ይሄ ሰውዬ ሲመጣ አብዱል ሙጠሊብ የእናቱ ወንድም ያንን ነውፈልን ትላልቅ ሽማግሌዎች ጋር ሂጅር ውስጥ ተቀምጠው እያወሩ አገኙ ፈሰለ አቡ ሰዓድ ሰይፈው حرم مستقبل إلى لا ينام سيف المززنا وقال ورب البيت يا الله يا قال يا شباب بذ بيت يتامل الله نمل لئن لم ترد على ابن أختي أركاحه لأمكنن منك هذا السيف بذ بيت يتامل الله لذل عبد المطلب لهتيلي يا أمها والنبرة بات ملس ይሄን ሰይፍ ካንተ አንገት ላይ አስመቸዋለሁ ለኡመኪነና هذا السيف من ሰይፉን አስመቸዋለሁ ማለት ምን ማለት ነው طيب አለውና አስፈራራ فقال رددتها عليه ሰይፍ አንገቱ ላይ ያየ ነው ከዛ በኋላ መናገር አይችልም ካለ አልመልስም ካለ የሚጠብቀው ምንድነው ሙሉ አልወራግል ካባ ያለ እንግዲህ ወጥም ፈራለ ይላል ይደለታል طيب فاشهد عليه እንዳይከዳ ዋላ ማለት ነው አሁን መልሸላታለሁ አለ እሱ ጋር የለቻችሁ መምተለካት ገና ብዙ ስራ ያስፈልጋታል በተግባር ስለዚህ فاشهد عليه مشايخ قريش ዛብረው የተቀመጡ የቁረይሽ ሽማግሌዎች ትላልቅ ሰዎች ታዋቂዎች አሉ ተመልሳለሁ ለማለቱ መስክሩ አላቸው በኋላ እንዳይከዳ ሽብለው መሰከሩ ثم نزل على عبد المطلب حاجውን የመጣበትን ፈጸመ ፊት አልበይት ሲለው አልገባም ብሎ ነበር ነውፈልን ሳላገኝ አሁን ነውፈልን አገኘ የመጣበትን ሐጃ አስፈጸመ ቃል አስገባ አስመሰከረ አሁን ቤትህን ማየት ይችላልው አለና እዛ ህቱልጅ ቤት ሄደ ይላል فاقام عنده ثلاثا እንግዲህነት እንግዲህ ከድሮ ጀምሮ ያ ጀማዓ እንግዲህነት 3 ቀን ከ3 ቀን በኋላ ተቀምጦ ሰውን ማስቸገር አይሆንም ከ3 ቀን ካላስተናገዱ ከመተህ መብላት ይቻላል በሸሪዓው ተብሏል ግን አንዳንድ ሰው ከተመቸው ዝም ብሎ ቁጭ ይላል ለተወልጅ አካል 3 ቀን ካስተናገደ በቃው ከዛ በኋላ የሚሆነው ለሱ ዋጅብ የለበትም ሊሰጥ ቢያበላ አጅር ያገኛል ሰደቃ ነው ግን ውጁቡ 3 ቀን ድረስ አለቀ 3 ቀን በኋላ ወደ መጣበት መሄድ ነው ወይ ወደ ሌላ ሰው እንግዲህ መሆን የፈለገ ሰው ደግሞ 3 ቀን ሌላ ቦታ ይከዳል አንድ ሰው ላይ ማስቸገር አይቻል ስለዚህ 3 ቀን ተቀመጠና ثم اعتمر عمره يسሩ ነበር በዛው በነሱ ባህር ዑምራ ሰራና ሐጅ ስራ ደረሰ ورجع الى المدينه نعم فلما جرى ذلك ይህ የተከሰተ ጊዜ حالف نوفل بني عبد شمس بن عبد مناف على بني هاشم حلف የሚባል ነበር ተማማለና ነውፈል ይሃውን عبد المطلب ያስቸገረው ሰውዬ በኒ عبد شمس የሚባሉትን ነው عبد مناف እነሱን ተማምሎ የሷ ረዳ አረጋቸው على بني هاشم በኒ ሃሽሞች ላይ የሆነ ጥላት ሰረዝራለሁ ቢሉ ጥቃት እናንተ እኔ ጎን እንድትቆሙ ብሎ በኒ عبد شمسን ተማማለ እንግዲህ ቂሳው ወደፊት ይመጣልና በኑ عبد شمس የነውፈል ሙሐሊፎች ሆኑ ይሄን ያዩ ጊዜ ولما رأت قطعة نصر بني النجار لعبد المطلب بنو النجار እንግዲህ አህሉ المدينة عبد المطلب ሲረዱት ያዩ ጊዜ قالوا نحن ولدناه كما ولدتموه እናንተ ባባቱ የእናቱ ዘር ብትሆኑ ባባቱ ደግሞ የኛ ዘር ነው عبد المطلب አሉና فنحن احق بنصره عبد المطلب በመጣት እኛ
የተገባንን ከናንተ አሉና وذلك እነዚህ ሰዎች ሁዛዓ የኛ ወለድ ነው የማለታቸው ምክንያት ምንድነው ብትል አነ عبد مناف منهم የአብዱ መናፍ እናት ከማን ስለሆነች ከሁዛዓ ስለሆነች فدخلوا دار الندوة دار الندوة የሚባል መዲና መካ የሚሰበሰቡበት ቦታ ነበር የኩፋሮቹ እዛ ገቡና وحالفوا بني هاشم على عبد شمس ونوفل እነሱ ደግሞ በኑ عبد شمس ነውፈልን እሱ ጎን ሲቆሙ ሁዛዓ ማን ጎን ቆሙ عبد المطلب ጎን عبد المطلب የረሱሉ ምንድነው ብለና አያ እነዚህ ሰዎች በኋላ እንግዲህ ለፈትሁ መካ ሰበብ ይሆናል ቂሷን ያያዛችሁ ያዙልን በተናጠላ ከሆነ ኪታቡ ላይ አይረዳም ማለት አሁን ሁዛዓ ማን ህልፍ ገባች عبد المطلب ህልፍ ውስጥ ስለገባች እነዚህ ሰዎች መነካታቸውን በኋላ ፈትሁ መካ ሊያስገኘው ሰበብ ሊሆን የሚችለው ነው ሲታቁሙ ምን አለሳቸው وهذا الحلف هو الذي صار سببا لفتح مكة كما سيأتي فتح مكة ሊከሰት የቻለው ሰበቡ ማን ነው ሁዛዓ በኑ عبد المطلب ህልፍ ማረጋቸው ነው በኋላ እነዛ እንግዲህ ነውፈልና በኑ عبد شمس አፈረሱና ከነዚህ ከሁዛዓ ሰው ገደሉ ከዛ በኋላ ከነሱ አንድ ሰው ይሄድና የሆኑ አብያቶች አለ ይመጣሉ አብያቶች ያ ረቢ ኢንኒ ናሽዱ ሙሐመዳ حلفنا وحلف ابيه الاسلدين መጀመሪያ እንግዲህ ሁዛዓ አብዱል ሙጠሊብን ህልፍ ስላደረጉ ከዛ በኋላም ደግሞ ረሱሉን ህልፍ አድርገዋል የልጅ ልጆች አሁንም ህልፍ አለን የድሮም ህልፍ አለን እሱን አስተዋውሳለሁኝ ብሎ ረሱሉን አለይሂ ሰላቱ ወሰለም ان قريش اخلفوا الموعده ونقضوا ميثاقك المؤكد الى اخر ما قال نصرت يا عمرو አሉትና ያው ተመለሰ ከዛ ፈትሁ መካ ወደ ፊትረዛዋት ላይ ይመጣሉና نكتفي بهذا القدر ስለዚህ አሁን የማንና ያዝ هاشمنا بعض سيرة عبد المطلب الجرسنم عبد المطلب لا አቁመና عبد شمس بني عبد شمس ማን ህልፍ ገቡ ብለናል ነውፈል ህልፍ ሁዛዓ ማን ህልፍ ገቡ ብለናል عبد المطلب ابن هاشم እሳቸው ረሱል አያት ህልፍ ገብተዋል በኋላ የነዚህ የሁዛዓ የልጅ ልጆችም ረሱል አለይሂ ሰላቱ ወሰለም ቁረይሾች ጋር እና ነውፈል ኹላፋዎች ጋር ሲጣሉ የሁዛዓ የዘር ሐረጎች ረሱሉ ጋር ህልፍ ሊያደርጉ ነው ወደፊት እነዛኞቹም ደግሞ የበኒ አብድ ሸምስ ያው ነውፈልን ስለ ህልፍ ስላደረጉ ቁረይሾችን ህልፍ ያደርጋሉ ከዛ በኋላ እንግዲህ ስወርሳቸው ጦርነት ሲጀምሩ በዛ የተነሳ ፈትሁ መካ ይከሰታል ነው والله سبحانه وتعالى اعلم وصلى الله على نبينا محمد